ያለሽ በአንድ ፊቱ እዛ ይወጣልሻል። ስሚ ረጁ አርብ መጠራቱን ተለቋል። መብረቆች ለአርብ በአንድ መጣችሁ ሀዘናችሁ ንገር። ውይ ተይ የኔ ቆንጆ ወድሽን አታባብሽ ተብሏል። ስሚ ምንም ነገር መግቢያ የለውም። እሺ ውዴ እንመጣለን። እኔ ዱኒያ ላይ ስንኖር ሁሉ ነገር ከንቱ ከንቱ። ስንት እቅድ ነበራት ይሆን? የልቧን እኮ አንድ አላህ ነው የሚያውቀው። ነገር አቅዳ እንደነበር ማን ይሁዳን ማን ተረዳት? ማን ተረዳት? ወደውም ማን ተረዳት? ስንት እቅድ እኮ እስቲ ረጁ ተይ ማሪ ወይ ምን ሆና ነው የጠፋችሁ? ሀዘን አለች እሷም አለች። ያችኛይቱንሽ አለች። የትኛይቱን ነው? በእንትኗ ንገሪኛ። ካርቶን አለች። ቅድም ማወጅ ነበረብሽ እኮ አንቺ ራስ የሀዘን መግለጫ ለ3 ቀን ሽሮሽን ዝቅ ማድረግ ነበረብሽ። እኔ የዛን ቀን አልጨፍርም ምናምን ብዬ በበነገታው ባለቤቷ እሽክም ስትል አላገኘናትም። እሽክም ማለት ጥሩ አንድ ሰው የቀራለ እንዴ? ዱባይ ላይ ረገጣ አንድ ሰው ቀርቷል እንዴ? አንድ ሰው ቀርቷል ያልኩሽ፣ አንድ ሰው ቀርቷል። ስሚ ፈጣሪ የሚያውቀው ካርቶን ደግሞ ከልከል እያለ የዘላ ጥልቅ የጥላይቡ ላይ ከዛ በኋላ መጣም ከዛ በኋላ አንቺ ቆሮቆ እንዳራስ ትስሚኛለሽ። ደግሞ ይሄ ድብሻለሁ አንቺ ባዶ ካርቶን ሰብስበሽ ውዴን የተቀረጸ ነው ያየሁት ማሪ። ከዛ በኋላ እያንዳንድ ከዛ ተናገረች እና መጨረሻ ላይ እንዳታይሽ እንደው ውሸታችሁን ይሆን እንዲያይናገሩ የተባላችሁት። አይ በቃ ልትውብል ማሪ ሞለጫ ከሰደበቻት ሞለጫ ዝም አለች። ካርቶን ገብታስ ምን ልትል ነበር? አልገባች። ምን ልትል ነበር ገብታስ? በኮሜንትስ ቢሆን ዝም አለች። ለአማሬ ከመሳም ውጭ ሌላ ምንም አልተናገረችም እንዴ። በሀገር አማን ብላ ወጣች። በቃ ያኔ ምን ታሪክ አላችሁ ሲጀመር? ከኋላ ከቤት ነው እንጂ ታሪካችሁ ምናምን ብላ ሞለጫለች። እንዳለ ስም እየጠቀሰች በተለይ ሆንን ሄደችባት። ምን ጉር ነው? ከዛውን ደግሞ አርብ ዕለት አንድ ስትመጡ ብላ ጥሪ ያቀርባለች። ለቅሶ ነው የምንደርሰው። እንትን አለሽ? እሺ እንትን ፈልጋለሁ። ጥልቅ የሚለው ፎጣ አለሽ? አውድ ያለ። እሺ ማዚ ፋሽን ካለንሽ ጠቆር ያለ ነው የምትፈልጊው ወይስ ነጣ ያለ? ጠቆር ያለ። ማዚ ፋሽን ላይ ነች። ኧረ የሀበሻ ኮይን የሚባል እኔ ኧረ ውጣልኝ በእናትህ አዛት አድርገኝ። ስሚ እና እንሄዳለን። ብንቀር መከራ ነው፣ ብንሄድ ደግሞ አምጡ ነው። ብንሄድ ደግሞ ወይ አሁን የሆነ እንደ ቲክታከርነታችን አብረን እዛ ቤት እንደ ማማታችን ጥቁር ሻርፕ የለሽም አሁን ለበስ አድርገን ሀዘናችንን ገልጸን ብናስተላልፍስ? ወይ ውዴ ዛሬ አይቻልም። አርብ ብላለች። አርብ ነው እዛው ተሰብስበን በቃ የምን መቆራረጥ ነው? ቀን አንቆራረጥም እንዴ? ልንቀር እንችላለን። ድንገት ማሬ አንቀርም። አበባም ሰተን ቢሆን እንገባለን። ዞሮ ችግሩ እኮ ምን እንደሆነ ታውቂያለሽ? አሁን እዛ ስንገባ የሆነ ተለቅ ያለ ነገር አምጡ ይባላል። ስሚ ተለቅ ያለ ነገር አምጡ ይባላል። ስንቀር ደግሞ መከራ ነው ውድ እኔ እዚሁ ገለጽ አለው። ተለቅ ያለ ነገር ከሌለኝ ጥቁር ሻርፔን አርግቼ ፎጣዬን ዝቅዝቅ አርግቼ አዘኝን ገልጻለሁ። ስሚ ሂደን አንድ አበባ ሰተን ወዲያው ካስገቡን ጥሩ፣ ካላስገቡን ቤታችን መተን ሀዘናችን እንገልጻለን። በቃ ምንም ማድረግ አይቻልም ካላስ ምክንያቱም ያኔ አሁን አንበሳ ሰጥቶ ማን ሀዘኑን ይገልጻል? ውዴ አንችልም፣ እኛ አንችልም። ታውቂያለሽ ሳ ከባድ ነው፣ በጣም ከባድ ነው። ሁኔታው ከባድ ነው። አይቻልም። ተመልከቹ እንዴ መብረቆቹ መጥተው አይቻልም ይላሉ። በአበባ አጋቡም ያው አሉ እኮ ከታች ይኸውልሽ፣ አይቻልም በአበባ ነው ወይ ምናምን እያሉ ከታች ይጽፋሉ ማለት ስለዚህ ለምን እዚሁ አንገልጽም? እናንክናለን። አሁን ገልጻለን። ከእነሱ በኋላ ነው የምንገልጸው ውዴ። አሁን አንገልጽም። ምክንያቱም ተቀድሞ እንዴት ከባለቤቱ ቀድሞ እንዴት ሌላኛው ሀዘኑን ይገልጻል? እነሱ ባለቤቷ ትግለጽና ቀጥሎ ነው እኛ የምንገልጸው።
ጥንቻል ከንቱ በጣም በጣም አይተሻታል እንዴ? አዎ ኢንስታግራም እኮ አየሁ እንትን ላይ ስቶሪ ላይ ስቶሪ ተደርጋለች። እንትን ስሪንጅ ይሄ እንደ ኦክሲጅን የሚመስል ስሪንጅ ተተክሎላት የሆነ ዶክተር አጠገቧ ቆሞ ኢንስታግራም ስቶሪ አየሁ እኮ። ኢንስታግራም ተጠቃሚ ናችሁ እንዴ? አታይም እንዴ? ኧረ እኔ የለኝም ማር የለኝም። አውርጄ እዛ እኮ በደንብ ነው ያለው። አውርጄ እኔ ስቶሪ አድርጋው አየሁኝ እና ኢንስታግራም ላይ። ጓደኛ ነሽ ለቤታ? ፍሬንድ ነሽ? ፎሎ አረጋታለሁ። ፍሬንድ ሳይሆን ፎሎ አረጋታለሁ ኢንስታግራም ላይ። ከዛ ማሬ ከዛ አጠገቡ ዶክተር ቆሟል። ከዛ የሆነ ነገር ተፈክቶላት። ስሚ ጥሩ ዜና አለ። ነገ ለማስተዛዘን የምትመጡ ምንም ጊፍት አልፈልግም ብላለች። ሲጀምር እኮ ምንም በሞት አይሰጥም፣ በሞት አይሰጥም። ያው ውዴ እንደ ባህሉ ሻይ ቡና ምናምን ይዘን መሄድ ስለማንችል ዘንካታነቷ ጥንቸሏ እንደው በቃ ዝርር ብላ ሳሪ ውሽ እንደው ዘንካ አንድ ቀን ስትቀበጥ ካልጋ መሬት ስትል እግሯ ተሰበረች። ከዛ በኋላ ውዴ እንደገና ሐኪም ቤት ስታመላልሳት ለኦፕሬሽን ትልቅ ብር ሲጠየቅ ጎፈንድሚ መማር ቤት ይከፈታል ሲባል ውዴ 3 ቀን ኔትወርክ አልነበረኝም። ይከፈት አይከፈት አላጣራው። 3 ቀን ኔትወርክ አልነበረም። ይህም ሱቁም የዛኔ ውሃ ገብቶ ተጥለቅልቆ ነበረ ማሪ። እዛ ጎፈንድሚው ይደረግ አይደረግ አልሰማውም ማሪ። አሁን መጨረሻ ሞተች ሰማው። ውዴ ብትመጡ እንትን አልፈልግም ብላለች ቤታ። ስሚ ማሪ ካላስ በቃ እንመጣለን ውዴ እንመጣለን። ኮፒ ሊንክ ለምን አታረጉም? እንደው ሳይ ስቶሪ ላይ ገንደል ብላ እንደው በቃ ውሺ ጥንቸል ከንቱ ብታይ ዱኒያ ይሄ ነው የምታስብልሽ። ዱኒያ ለዝቹ ነው የምንሯሯጠው፣ ለዝቹ ነው የምንደክመው ነው የሚያስብልሽ። ግንድስ አርብ ከዛ ላይቭ ላይ ነበረች። ቡና ለካ ቆማለች። እኔ ያላወቅኩም። ለምን ቆይቻለሁ ካቆምኳል እንደሆነ የምልሽ አሁን ባለፈው ወር ሞላ፣ አሁን ደግሞ 2 ወር ሞላ ተባለ ጂም ከተጀመረ። እንደ ለውጥ እያየሽ ነው? ሶፊዬ እንዴት ነሽ? አዎ ውዴ የለም 10 አካባቢ እኮ ነው የተቀነሰው። አረ የለም እስቲ ተመዝናኔዋ የለም ውዴ። እንዲህ ወይ ሀበሻዊት አንድ እንኳን ደስ ያለሽ። አቦ ወለደች። አንቺ አቦ ወለደች። እንኳን ደስ ያለሽ። ወለደች። እንኳን ደስ ያላችሁ ሁላችሁም፣ እንኳን ደስ ያላችሁ ጉዶቼ። ማርያም ደግሞ የምታምር ቁልጭልጭ ያለች ልጅ። ስሚ ውዴ አሁን አቡ ደግሞ ደግ እንድትደግስ ነው ወይ ሀበሻዊት ግሳለ እንዴ ይሆናል ውዴ። እና ዝም ብላ ነው የምትወጣው ውዴ። 4 ቀን እኮ ነው የምተኛው። 5ኛ ቀን ትመጣለህ አቡ። ከዛ 1 ቀን ገብቼ ላይፍ ላይ ከዛ ፌስቡክ ላይ ጠዋት ዞር ስል ሁሌ እርጉዞና ነበር ማያት። ወለደች እኮ ይላሉ። ስሚ አሁን አቡ ከነገ ወዲያ እዚህ ትመጣለች። 4 ቀን ነው 4 ቀን በኋላ ትመጣለች። 4 ቀን ጠራቅመን ያለንን እንኳን ሰላም ተገላገልሽ። ውይ ብያለሁ እኔ በውስጥ ብያለሁ ለአቡ በውስጥ ማንም ዋትሳፕ ብያለሁ ውዴ። ከእንደገና እኛ ከሌላም ባዶ በሚለው አድርጌ ብያለሁ። ሀቢብቲ ግን ላይቭ ትመጣለች እንዴ? ላይቭ ታዲያ አቡ መምጣቷ ይቀራል እንዴ? ትምጣ እንጂ ታዲያ። ራሳት መርቂም እንዴ አልኩ እኮ በውስጥ አቡዬ እንኳን ደስ ከምጡ ጀምሮ እኮ አብሬ ነበርኩ እኮ ማሪ። የት ነበርሽ? እያወራኋት ነው ዋትሳፕ ላይ ከምጡ ጀምረሽ? አዎ ውዴ። እና ታዲያ አሁን ደግሞ ለምርቃት ልመጣ ነው ላይቭ ላይ ትመጫለሽ? አዎ ፌቢ ስሚ ድሮኖች አያስቀምጡሽም እኮ እንባረካለን። ድብን ለአንዱ ያካፋው ለአንዱ የዘንበው ለአንዱ ያካፋል። በዛ ላይ ድሮኖች ጌም አላት ሀቡ በወለደ በ4ኛ ቀኑ ጌም አላት።
እሺ ውዴ እሺ። ነገ የጥንቸሏ እንትን ሙት ዓመት ሊከበር ነው። ከነገ ወዲያ አቡ ደግሞ ወልዳ መታ ነገ ማለት ነው። ገና 12ቷ ነው የጥንቸሏ 12ቷ ነው። ሙት ዓመት አይደለም። ነገ የጥንቸሏ 12ኛ ቀን ልናከብር ነው። አዎ እሺ ብሬ እሺ። ከነገ ወዲያ ደግሞ አቡ ትመጣለች። ከዛ ነፍሲ ማር አለ ነገ ነፍሲ ማር እያላችሁ ነው የምትወጡት ነገ። ደግነቱ ቤታ ምንም አልቀበልም አለች አሉ ለጥንቸሏ። በቃ ጥንቸሌ ሰላም ትረፍበት። እኔ አልፈልግም ምንም የለም። እናመሰግናለን። ምንም እንደሌለ መብረቆች ቀብር ነው እንዴ? ተቀብራለ የቆየች እኮ እንዴ አላችሁ አይደለ እንዴ? ቤታ ምንም አፈልግም ብላችሁ የለ? እስቲ ኢንስታግራም 24 ሰዓት አልፎታል አጣፍቷል እንጂ እንደው እኮ ሳሪ ልብሽን ነው እኮ የምትበላው። በጣም ምስኪን ጥንቸል ገና ሕፃን ነበረች እኮ እንደው ተፍ ስትል በቃ ያልፍልኛል ብላ ወዲያ ወዲህ ስትል ችግሩ ካልጋ መሬት ትዘላለች ጥንቸሉ። አይታችሁ እኮ ነው አንድ ቀን እንዴ እኔ ማር የተሰብራ እኮ እንትን ተብሎ አይቻለሁ ጎፈንድሚ ተብሎ። ከዛ በኋላ ውዴ እኔ ጎፈንድሚ ሁለት እሄዳለሁ ስል ኔትወርኩ መቼም የዚህ ሀገር ኔትወርክ ታውቁታላችሁ ቅንቅር 3 ቀን የለም ነበረ። 3 ቀን ከ3 ቀን በኋላ እንደው ግዞ ብዬ ሲሄድ ውዴ እንደው ምን ሆነች ነው የጠፋች? 3 ቀን ነገማውን ኔትወርካችን የወሩ መጨረሻ አይደል? ኔትወርኩ በጣም ነው የሚያስቸግረው ውዴ። ላይኖር ሁሉ ይችላል ክፍያ የለውም ውዴ። ዝም ብለን ብላ እንደወጣች ቀረች። አዎ በጣም የሰው አይን ነው ውዴ። እሷን የበላት የሰው አይን ነው። ረጁ የዛን ቀን የዝቺ የሄቨን ልደለት አይተሻል? ድርጊቷን አይተሻል? ኧረ ተይ ስትባል አሰማ ወደዛ ትላለች። ልክ እኮ ልደቱ የእሷ ነው የሚመስለው። የሰው አይንን የበላት የሰው አይንን እንግዲህ ጨርጎ የበላት አይተሻል? አንበሳው ሲዘንብ እኮ እሷ ናት ወደ ላይ ወደ ታች የምትለው። ያቺ ባለ ልደቷ ቁጭ ብላ ሄቨን አውሪ ስትባል ይችኛይቱ ወዲያ ትላለች። የሰው አይን ቅርጭም አድርጎ በላት። ያችን የመሰለኝ ጥንቸል በፈጠራችሁ ራበኝ 300 ብር አግዙኝ። ነገ ቤታ ቤት ነው። ነብሲ ማር አለ እዛ ትበላለህ ወንድሜ ና ወይ ነይ ቶሎ ወቴ። ነገ የቤታ የጥንቸሏን ነብሲ ማር አለ። ስሚ ግን አገቡም ብንባል ቤታችንን ከፍተን ሀዘናችንን እንገልጻለን። አሁን ምንም ማድረጋችን ተራችን ይደርሰን ይሆን ወይ ደግሞ አንበሳ የሰጠው ቅድሚያ ይገባል። ከዛኛ ከሳት አንስተፍሩላልሽ እንዴ? ይህም እየቀልዱ ስለሆነ እንቀልድባቸው ብለን ነው ማሪ። እነሱ 300 ብር እንትን ሊልብኝ ነው የዘሚሄት ይሻታል። ምን የዘሚሄት ቲጂ ታውቂያታለሽ? አውቃታለሁ። ቆንጅዮ ኧረ ወዲያ ማሪ አይተሻታል? ሰርጉ ላይ በምን አይነት አለው ውዴ የተለቀቀ ቪዲዮ አላየሽም? እንጂ ለቀሱ ማሪ ፎቶ ቤቱ ራሱ የለቀቀው እንደው ማሪ እንዴት እንደሚያረጋት ተናጠች። ኧረ እኔ ማረቴ ቁጭ ቤ ትሞትላችሁ። ኮፒ ሊንክ አርጉዶች ስሚ ተናጠች። ኧረ ቁጭ በይ እንደው ምናምን አትሰማም አይተሻታል? እንዴት እንደሚያረጋት አላየሻትም? እሱ ማንቸታለሁ ደግሞ በጣም ነው። አንቺ ራስሽ እንዴት ነው የሚያረግሽ? እኔማ ያው እኔ የእሷ ልሽ እንዳሰች እስኪ እዛ ሄደችብን እንዴ? ቤታ ሄደች። እንትን ያለችውን ነው ዱባዮች ስትባል ወይ ውዴ ለሆነ ሰው ላይ ነው ሄደችው ውዴ። ስም ጠቅሳ እኮ ምንድን ነው ማሬ የለም አንወከልም። ስም ትጥራ እንደ ስም ጠራች እኮ ወደ ከኋላ ካርቶን ደርነሽ ምናምን ብላ ለማሪ የለንም ምንም አላለች። ዳታ ምናምን ስትል አልሰማው ብላለች እንዴ አላለች። መረ ውዴ አላለች ውዴ ሰው ዛሬ ትላለች ተብሏል።
ዛሬ ትላለች። ታዲያ ነገ አንሄድም ወደ ነገ ሀዘናችን አንገዛ ይቀጥላል። ታዲያ ምን ችግር አለው? ካልሄድን ደግሞ ልትሄድብን ካላስ ሂደን ከምትሄድብን ሳንሄድ ብትሄድብን ይሻላል። ስለዚህ አዘጋጁ፣ ሁልሽም አዘጋጅ። አንበሳ የሀዘን እንደ ሰው የሚደርስ ምንም አልፈልግም። ባለፈው ሰጣችሁ ነው አይኔ በላት ብላለች። በነፃ ነው ሳረጁ በነፃ ነው። አዳምጠው አስንጫጫ ምንም ነገር እንትን አይፈልግም። ከሰው ልታቆራርጠን ነው እሷ። ዝም በላ አዳምጠው እንደ ዝም ቤት እናንተ በነፃ ልታቆራርጭ ነው እናቴ። ከሰው ልታቆራርጭ ነው። በነፃ ነው ምንም ክፍያ የለም ብለው መብረቆች ጻፉ። ወይዘሮ አዳምጪ፣ ቡና አለ አንቺ ጋር፣ ስኳር አለ፣ ቡና ስኳር ምናምን። ወይ ቤታ ገና ቡና ስለጀመረች ቅራቅቦ አልጠራ የችርቻሮ ቤት አረገችው ብላ እንትን ትለኛለች። ማሬ ቡና የለም ይዘን እንሄዳለን። ይዛችሁ ነው የምመጡት። ሽብሬ ባህል አታበላሹ ትላለች። እንግዲህ ባህል አታበላሹ ካላችሁ አይቀር ንፍሮ ቀቅለን በእንትን በክዳን ሰሀን ቡና አፍልተን በፌርሙስ ጥሩ ተመችቶኛል። ኦኬ በነፃ የለም። ኧረ የለም። እሺ ታዲያ እቤታችን እንገልጻለን። እኛ እኮ ማህበራዊ ኑሮ እንኑሮ ከማለት ነው እንጂ ታዲያ ቤታችን እንገልጻለን። እንዴት ነው ባዶ እጃችሁን የምትሄዱት? እንዴት ነው እዝም ቤት እንዴት ነው ባዶ እጃችሁ? ንፍሮ ቀቅለን እንሄዳለን። ውዴ ስንዴና ሽምብራ አለዝ አተር ገዝቼ እኔ ከቀቀልኩ ይበቃል። አንቺ እንትን አፍሊ ቡና አፍሊ ውዴ፣ እኔ እቀቅላለሁ። በፌርሙስ ሙሉ ቡና አመጣለሁ። አንቺ ንፍሮሽን ጋቂ ልናስተዛዝን ነው የያዝናትንም ንፍሮ ብልት አድርገን ቡናችን ረጁ ስሚ፣ ካልገባን እዛ ቤት ንፍሮና ቡና አፍልተን እንደተገለልን መናገር አለብሽ። መገለል አድማ እንደደረሰብን እናገራለሁ። በቃ ስሚ፣ ፎጣ ግዢ ከማዕዚ ፋሽን ሻሽሽን ግጥም አድርጊ። እኔ ጋር ሻሽ አለ በስነ ስርዓት። እሺ ውዴ ነግሬሻለሁ። ሴታለች ቤታ ደግሞ ተሳስተሽ ባርኩኝ እንዳትዪ የእናንተ ስሚ፣ የእናንተ ንፍሮ ምናምን አትፈልግም። እሺ ምንድን ነው የምትፈልገው ውዴ? እንዴ ልታሰራላት ነው ሐውልት ልታሰራላት። ስለዚህ አንበሳ ነው የምትፈልገው? ቀርተናል ውዴ ቀርተናል። ለሐውልቱ አንበሳ ነው የሚፈለገው። እንዴ ሩቅ ጊዜ ለሐውልቱ መስሪያ ምናምን ያስፈልጋታል። ሐውልት ረጁ ወይ በቤቴ ስሚ ልንገርሽ። አንቺ ስሚ ሰርኪን ታውቂያታለሽ? ሰርኪን ታውቂያታለሽ? የትኛዋ ናት ሰርኪ? የሚኪ ሚስት ነች። በቅርቡ ጥሎች ተጥሎ 3 ሚሊዮን ያገባችው እንደው እንደው ቀልብ የለሽም። ቀልብሽን ምን እየወሰደው ነው? ለነገሩ ወፍራም ሰው ስሚ ማሪ፣ በቀደም እኛ ቤት መጣ። ያ የለበስኩት አረንጓዴ ጥበብ የሷ ነው ውዴ፣ አይተሽዋል? ያ የሰርጉ የተለበሰ አረንጓዴ ጥበብ የሚያማምረው። ከዛ ስለ እሱ ጥበብ ልናወራ መጣ። ማሪ እጆዬን አላቅሽም ብላ ግግም ዝም ብላ ምን አውቃለሁ እንዴ? ምንም ጅጌ ደግሞ ለኪ የሚታካ ነበረ። አላወቅ አልሰማንም። ሰላም እንዴት ናችሁ እንደምናችሁ አለችና ለጁዬና ለሙኒት ጥበቡን ምሳሌላቸው ነበር ምናምን ላታል። ወይ ሙኒቲ ምናምን ብላ ጁዬን ዝም አለቻት። እንዴ ጁዬም እኮ አለች ከታች ስኮዴ ታያታሽ ካብጭ በኋላማ ተተዋወቁ። ማሪ መጨረሻው ሳስብ ያታሽቃብጭ ማሪ። ከዛ ጁዬ ሚውቷን ከፈተች። በጣም እኮ እንትን ብላ ነበር፣ ዝም ብላ ነበር ለ2 ሰዓት ለ3 ሰዓት አታናግራቸው
አውቀሽ እኔን አታውቂኝም ብላችሁ። ከዛ እሷ ደግሞ ደነገጠች። ሙሽራ አይደለች። ከዛ አይበቃ ችግር የለም የሙሽራ ነገር እረዳለሁ ምናምን ብላ ጁዬ ተረዳቻ። ታውቅሻለሁ በቃ ከዚህ አንቺ ሴትዮ አበሻ ቀሚሴን እንዳታበለሽ ነጣጣለቻቸው አላቃት አንቺ አባባሏ ደግሞ። ከዛ ሰኒ ስትል ሰኒ ንጉሱ ደግሞ በስማም ብላ ማለት ታውቂያታለሽ። ንጉሱ ልጅ ቅብር ያለች በቪዲዮ ወጣ እኔን አታውቂም አለቻት። ውይ አውቅሻለሁ አለቻት ሰኒ በቪዲዮ ሰኒ ቪዲዮ አበራች። ሰው ልጅ ከንቱ ነው በጣም በጣም። አላቅሽም ብላ እኛ ደግሞ ለሰርጓ አጣብር ግፍ ስንል አላቅሽም ብላ ጅንጉር ሰራቻት። እኔ ታገኘ ይሆን? አይ ውዴ ባለፈው ያቺ ወፍራማ ምናምን ስል በቤ አርፊስ ተቀመጭ የምን ወፍራማ ምናምን ብዬ ጸጥ አስባልኳት። ገና ልጀምር ስትል ማለት ነው ገና ልጀምር ስትል ረጁ ምናምን ስል እንዲህ ያቺ ወፍራማ ምናምን አላይን ያለች ስትል ቴቴቴቴ ስርዓት እንዴ ለምንድን ነው ምናምን ብዬ አስቆምኳት። ውዴ ስሜ እነዚህ ብርጅስት ሆነ ረስማ ረባ ውይ ይቅርበል ውዴ ስም ጠራ ይቅርበል። እሷን ደግሞ አውቃታለሁ ዝም ብላ ድምፅ አይሰራም። የኔ አይሰራም ውዶቼ፣ የኔ ድምፅ አይሰራም፣ ዝግ ነው። ዝም ብላ ነው የምጮኸው ምናምን አለች እሷን። በጠዋት ዝም ብዬ ክልው ስል የት አየው ካርታ ሻሉ ብላታለች መሰለኝ። ገታሪው ማን ነው? ተገታሪው ማን ነው? ተገታሪው ካርቶን፣ ገታሪው አንዲት ግልች። ስለዚህ ሰዓት ሽጣ መሲበር ጎበዝ የወሰነ የተሻጋ ሞባይሉ ተብለን አሁን ደግሞ ሰዓት ይዛ መታ። ጎበዝ አረ ልንገርሽ ሀሜት እኔ ነኝ የጀመርኩት እንዴ። እስቲ ከቲ ውድ ያገኘሻት? እሺ ወሰደችው 250 ብር ሰዓት መሸወዷ። የገዛችው 200 ብር ነው። በስተት የተሰጣት 250 ነው። ያዘዝኩት ይሄ አይደለም የመጣልኝ ይሄ ነው። ስለዚህ ስትላት ከዛ ቀጥታ ነው እኮ ቀይሪ ምናምን ራሱ የለውም። ሀቡ ቤትም ሁሉም ቦታ እገትርሻለሁ ማለት ነው። ለምሳ ብር እገትርሻለሁ። እንትና ጅሪ ደም ስሯ ተገታትሮልሻል ካርቶን እኔ ወንድነሽ ስሜን ጥሪው ጮች ትያለሽ እናት ወልዳ ስሜን ጥሪው። አሁን እየመረረች ዋጭው አለች። አባውን ወልዳለች አትመጣ እንዴ ነው የሚሆነው? እሺ ከዛ ልጅቷ ምን አለ መጣች ልጅቷ በስልክ ነው ያለቻት ደውላ ወይስ መሰለኝ። ከዛ አሁን እሷ መልስ ሰጠች። ካርቶን ያው ምን እንዲህ እያለች እያልኩሽ 50 ብር ነው የተምታታው። 50 ብር ነው ተቀየረ እቃው 50 ብር የበለጠውን ነው የወሰደችው አለች ካርቶን። ያኛው ባለ 250 ነው እሱ የከፈለችው 200 ብር ነው። ግን 50 ብር የቀረው ካርቶን ጋር ነው። ቢቀያየርም የሚበልጠው ዋጋ የሚበልጠውን ነው ወሰደችው እኮ። ታዲያ ዋጋ የሚበልጠውን ወስዳ ለምንድን ነው ገትርሻለሁ የምትላት? ያኔ የመረጥኩት አይደለም ልጅቷ። ወይ ጉድ! እና አሁን ክስ ሊመጣ ነው መሰለኝ። ልጅቷ ወይስ አረገች ወይስ ደወለች? ደውላ ይሆናል እንጂ ወይስ አታረግ? የተማረች ነው ትችግር ወይስ አምጥቶ ነው? ኦኬ ስሚ ውዴ ባለፈው ሰዓቱ ምስል አደርጉት። የኔ ፍቅሮች ወዳችኋለሁ። 4000 ኮፒ ሊንክ በዚህ ፍጥነት ይመቻችሁ። ይጅ ስታደርጉት የሆነ ነገር ያሳያል ምናምን እያለች ነበር